ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሜሪ ለርኒንግ ነው። ባለፈው ቪዲዮ ውስጥ አድቫንስድ ፋይናንሻል አካውንቲንግ 2 ቻፕተር 1 ጀምረን ነበር። ስለ ሪሌቫንት አክቲቪቲዎች እንዲሁም ጆይንት አሬንጅመንት ምን ማለት እንደሆነ የመሳሰሉትን ነገሮች ለማየት ሞክረን ነበር። በአሁኑ ቆይታችን ደግሞ ዩናኒመስ ኮንሰንት ስለሚባል ሁኔታ እናያለን ማለት ነው። ዩናኒመስ ኮንሰንት means that every party of the joint arrangement must agree with or at least doesn't object to the decision and no one can block it ማለት ነው። ይህም ዩናኒመስ ኮንሰንት ስንል በጆይንት አሬንጅመንት ላይ ያሉ ፓርቲዎች የግዴታ መስማማት አለባቸው ሁሉም ፓርቲዎች እና ዲሲሽኑን ማንኛውም አካል ዲሲሽኑን ብሎክ የሚያደርግ አይነት አስተሳሰብ ይዞ መምጣት አይኖርበትም ማለት ነው። ሁሉም ሰው የሚስማማበት አይነት ዲሲሽን ያ ዩናኒመስ ኮንሰንት ይባላል ማለት ነው። The requirement of unanimous consent means that any party with a joint control of the arrangement can prevent any of the other parties or a group of parties from making unilateral decision about the relevant activities without its consent. የዩናኒመስ ኮንሰንት የሚባለው አመለካከት አስፈላጊነቱ ምንድነው? ዩኒላተራል ኮንትሮልን ኢግኖር ለማድረግ ዩኒላተራል ዲሲሽን እንዳይኖር። ይህ ማለት አንድ ሰው ብቻ ውሳኔ የሚወስንበት ሁኔታዎች እንዳይፈጠሩ የተለያዩ ሪሌቫንት አክቲቪቲዎች ላይ ስለ ዲቪደንድ፣ ስለ ሴሊንግ፣ ቦርድ ኦፍ ዳይሬክተር የመሾም የመሻር እንደዚህ አይነት ዲሲሽኖች በአንድ ሰው ውሳኔ ብቻ መተላለፍ በአንድ ሰው ውሳኔ ውስጥ መተላለፍ የሚኖርባቸው ሳይሆኑ የብዙሃኑን ምርጫና ውሳኔ የሚጠይቅ ጉዳይ ስለሆነ ያንን ነገር ዩኒላተራል የሆነውን ዲሲሽንን ኢግኖር ለማድረግ እና ሁሉም ፓርቲዎች ተሳታፊ እንዲሆኑ የውሳኔው አካል እንዲሆኑ የሚያስችል ሁኔታን ለመፍጠር ነው ዩናኒመስ ኮንሰንት ያስፈለገው ማለት ነው። ከዚህ በመቀጠል ቤኔፊትስ ኦፍ ጆይንት አሬንጅመንትን እናያለን። የተለያዩ ቤኔፊቶች አሉት። ሼርድ ኦፍ ሪሶርስ ኤንድ ኤክስፐርታይዝ ሪሶርሶችን እንዲሁም የተማሩ የሰው ኃይሎችን ሼር ለማድረግ ሪስኮችን እንዲሁም ሼር ለማድረግ አክሰስ ቱ ኒው ማርኬት የተለያዩ አዳዲስ ማርኬቶችን ወደ እነሱ ለመግባት እንዲሁም ከሌሎች ካምፓኒዎች ጋር ጆይንትሊ ኮላቦሬት ለማድረግ ኮስትም